ገብቷል ጓደኛ ከሆነ የራሱን ጊዜ ይጠብቃል በራሱ ጊዜ ያናግራል እንጂ አብሮ አጭድህም ዛሴት የሷን መሰሪነት በሳራ ላይ እንደዚህ ያደረገች ምናምን በማንም ላይ ቢሆን ጓደኛ ከሆንክ የራስን ጊዜ እንትን ትላለህ እንጂ የኔም ጉዳይ በዛው ይያዝልኝ ይታይልኝ ብለ ግርግር ለሌባ ይመቻል አይነት ጨዋታ ዚሲስ መሰሪነት እኔ ሽብር ውስጥ እያለው የኔ ቤተሰብ መጥቶ እኔም ካለ እናቴ ትሙት ቀጥሉ እንትና ፕሪንሳችን ግቢ እሺ ይሄንንም አብረን እንዳኝ እሺ እንትና ውባለሜ ያ ፈይሰል ይሄንንም እንስማ አብረን ፕሪንስ ቀጥታች እየወጣሽ ከሆነ ችግር የለውም አለው ላንቺ ድል ሰጠንሽ እኮ ጊዜ አለን ችግር የለውም አመሰግናለሁ እናንተ ተብተብ ብቻ አርጉን እንዳያስወጣን እሺ በእናታችሁ ምትችሉ ደግሞ በቲክቶክ ምልክት በመናምን በጊፍት ብትጠብቁት ፔጃችን ያጠናክረዋል ማለት ነው እንዲህ ፍሪዝ ያረግብን ሪፖርት ስለሚያረጉብኝ ነው አውቃለሁ ቀጥይ እህታችን እሺ ባለፈው አቢባ ቤት ገብቼ ነበር ቋንቋ የትንሽ የአማርኛ ችግር ስላለብኝ ብዙ አወራው ብዙ አውርቻለሁ ረጅም ሰዓት ግን ደግሞ መጀመሪያ የመጣውበትን አላማ ሳልናገር ዘልዬ ወደ ቆሻሻ ሳይድ ይዤ ነው ገብቼ ሳወራ የነበረ ከመጀመሪያው ልጀምር ወይስ እንዴት ላድርግ ሁሉም መች እናውቃለን መጀመሪያውንም መጨረሻውንም አለን እሺ ኦኬ እሺ ዱባይ ላይ ነበር የምኖረው ሰራለሁ እንደማንኛውም ሰው ሰርቼ ወደ ቤት ይገባለሁ ዱባይ ነው የምትኖሪው በፊታው ከመጀመሪያው ልጀምርላችሁ ዱባይ ለካ ራሱ ነው የሚከተለኝ እኔ ያለ መመጣባችሁ ቀጥይ ፕሪንስች እሺ እና ብቻ መጨረሻውንም አዳምጡና እውነት ፍረዱልኝ እውነቴን ነው የምላችሁ ነው አሁን ሰዓት ላይ የኢትዮጵያ ሕዝብ እርዳታ ያስፈልገኛል በጠበቃም ሆነ በሐሳብም እርዱኝ እባካችሁ ቋንቋ ለመቻሌ የሆነ ሰው እንዲያግዘኝ ከተሳሳትኩት ስተቴ ላይ አርሙኝ ዱባይ ላይ ነበር የምኖረው እየሰራው እንደማንኛውም ሰው በመሃል የሆነ ኢትዮጵያ ላይ ብጥብጥ ነበረ የሆነ ሰዓት የዛሬ 5 አመት አካባቢ ከዛን ከአውስትራሊያ የመጣ ሰው ጋር ተዋወቅኩ ስተዋወቅ እንደማንኛውም ሰው ንካህ እናድርጋለን ንካህ አደረግን ግን እኔ ባክግራውንዱን አላቅም ምን እንዳለ ምንም የተረዳሁት ነገር የለም የሚያቁኝ ያቁኛል ጓደኞቼም የስራ ባልደረባዬም እሷ ጋር ምሰራ አክባሪ ነኝ ለሰው ልጅ የሰው ልጅና አከብራለሁ ስራዬን በእንትን ሰራለሁ በትክክል ሰርቼ ወደ ቤቴ ነው የምገባው እንደማንኛውም ሰው ሰርቼ ለመለወጥ ነው የወጣሁት ሆኖም ደግሞ ይሄ ነገር ስመጣ እሺ ብዬ ገባሁት ወደ ትዳር ስገባ ሳልረዳ ነው ሁሉንም ነገር የገባውበት ከዛም በቃ ገንዘብ አለው በዛም እዚህም ቦታ ቅምጥ ነው የሚያስቀምጠው እዛም ሆኖ ማለት ነው ሁሉንም ዱባይ ከዛን እናቱም ነበረች መጀመሪያ ከውጭ ወለደው ልጅ ነበረው ከሱ ጋር ይመጣ ማለት ነው በህፃንነቱ ወስዶት እኔ ስለሌላ ታሪኩ ስለምኑ አላቅም እዛ ያለው ከሁለት ምስት ወልዷል አንደኛው ከቱርክሽ አንደኛው ከሌላ የኛ ዜጋ ሁሉንም ያወቅሽው ከተጋባችሁ በኋላ ነው ሁሉንም ያወቅኩት ከተጋባው በኋላ ነው እኔ ለኔ ነገር ውጭ በፊት ምን ያለው በፍቅር አብራችሁ ይኖራችሁት የነበር ምን ያልታውቀው ነበር አልቆየንም ወዳውን ወደ ትዳር የገባው ያ ምን ያልገዝ ባልሳሳት አንድ ወር ራሱ አይሞላም ይመስለኛል አንድ ወር አይሞላም ለምን አጣደፋችሁት እሱም ለእንትን ወደ ኢትዮጵያ ነበር አላማው የመጣ ካወቅሽው በአጠቃላይ አንድ ወር ብቻ አይሞላም አጭር ጊዜ ነው አንቺ ራሱ ለምን ተጣደፍሽ ፕሪንሳችን በቃ እናቱም ነበረች በሰዓቱ ሌላ حرام ነገር አትስሩ ንካ ይደረግ ምናምን ስሉ እሺ ብዬ ገባውበት ግን በዙሪያዬ በዛ ሰዓት ምንም ማቆ ታሪክ የለኝም
የሰውዬ መንቺ ታድርግ ገንዘብ ስላለው በገንዘቡ እንትን እንደምል እኔ ማቆት አድርገልኝም ሆኖም ደግሞ ገንዘብስ እንዳለው ታውቂ ነበር ገንዘብ እንዳለው እኔ አላህ ሻሂድ ነው አላቅም ከዛ በኋላ ስሰማ የፈለግሽውን ላድርግልሽ ሬስቶራንት ልክፈትልሽ የፈለግሽውን ብሎ ጠይቆኛል አይ እኔ አንተ እንደማይኮነ በጣም እየቀናክ ነው ስለዚህ በቅናት ምክንያት ሌላ እንትን ውስጥ እንዳንገባ እንዳልከው እኔ ምንም ነገር አልፈልግም ካንተ ብያለሁ ጠይቆኛል ምን ላድርግልሽ ምን ልክፈትልሽ ሬስቶራንቶች ልክፈትልሽ ስትዩ ሲልሽ እሱ አይ አንተ ስለምትቀና እምቢ ምትዩ ባንዶር ውስጥ እንደ ቀናተኛ መሆኑ ምናምን ሁላ እንደገባሽ ታዲያ ካላውቅ በመለብሰው በስንወጣ አንድ ላይ ከማየው አንፃር ነው ኦኬ ቀጥ ከዛን ይሁን ብለን ንካ አደረግን እኔም ደግሞ ወዳው አረገዝኩ አልቆየው ስናረግዝ ቆየን ዛሬ ነገ ያለ ወደ ኢትዮጵያ እንሄዳለን እናቱም ውጭ ነበረች ኢትዮጵያ ለግርግር ስለነበረ ወደ ዱባይ መጣች ከዛን ለኔ ፈርኒሽ ቤት ነበር የተከራየልኝ ለሌላ ሰውም እንደዚህ ለብዙ ሴቶች እየተከራየ ያስቀምጣል እየደወሉ ሰዎች ነግሩኛል ጓደኞቼ እንደዚህ ነው ከተጋባችሁ ከስንት ጊዜ በኋላ ነው እንደዚህ ነገሮች የሰማሽው በቃ ንካ ካደረግን በኋላ በማግስቱ ሁሉም ዜና መጣ እንዴት አወቁሽ ይሄ ቅምጥ ያስቀመጣቸውና ነው ደውሎ የነገሩሽ አብራኝ የምትሰራ ልጅ አለች ፎቶ አለኝ ፕራይቬት አድርጌ ነው እንዳለ ስንጣላ ከኔ ጋር የምትሰራ ልጅ ነበረች ከፈለግሽም እዚህ ልትመጣ ትችላለች እሷ እንደዚህ ነው ብላ ስትነግረኝ በሰዓቱ ከሰው እንትን ምሰሚ ነገር አለ አይደል አታምኝም አንዷ ደግሞ በሜሴንጀር መጣችና እሷ ደግሞ በጣም ቅርቤ ናት ብቻ ስሟን መጥራት አልፈልግም በጣም ነው የምፈልግሽ በነገራችን ላይ ባለ ትዳርም ናት ልጆችም አላት በጣም ነው የምፈልግሽ በጣም ብላ ስጽፍልኝ ወይኔ እከሌኮ እንደዚህ በጣም እፈልግሻለሁ ብላ ጻፈችልኝ እና ደግሞ በተደጋጋሚ እየደወለችብኝ ነው ላገኛት ልሄድ ነው ምን ትላለህ ካልኩት አቅራብ ከቤቴ እኔ ከጀርባው ነው የምኖረው ከቤቴ ፊት ለፊት የሆነ ሬስቶራንት አለ ከዛን አይሆንም ብሎ ስልኬን ተቀብሎ ልጅቷንም ብሎክ አደረጋት ከሁሉም ነገር ብሎክ አደረገ ስልኳንም ዲሌት አደረገብኝ ሜሴንጀር ላይም እንዳለ ሁሉም ነገር ላይ ብሎክ አደረጋት በዛው ልጅቷን ሳላገኛት ቀረው በቃ ብዙ ነው የሚወራው የኔ ቤትና የእናቱ ቤት ትንሽ ነው ምራራቀው እሷ አንዳንዴ ከጓደኞቹ ጋራ ለመጠጣት ሲወጣ እሷም ትወጣለች አብሮ እናቱ ወደኔ ቤት ስትመጣ የእናቱን ሺቲ ለብሳ ትመጣና አድራ ከሱ ጋር እዱና አድርሱላት ሺቲውን እንደዚህ ነው አልሰማም ብላለች ኦሬዲ ኔ ንካ አስረናል ከነሱ ጋራ ዝሙት ነው ምሰራ እንጂ ሌላ ነገር አይደለም እሺ አልኩት ምንድነው ይሄ ነገር በጣም ኢትዮጵያዊ ነው ፕሪንሳችን ኢትዮጵያዊ ነው ኦኬ ከዛን ያልኩት በቃ ውሸት ነው ጓደኛዬ ስለመጣ ነው አንደኛው ጓደኛው እሱ ምኖርበት ሀገር ከአውስትራሊያ መጥቷል ካላመንሽም ይሄው ጓደኛዬን ይዤ መጥቼ ቤት እንትን አደርጋለሁ አላምንም አልኩት ምክንያቱም በጣም ብዙ ወሬ እየደረሰኝ ነው ካልሆነ ተወኝ እኔ ወደ መንገድ ልሂድ አንተ ወደ መጣህበት ሂድ ስለው ይስተካከላል እንደምታስቢው አይደለም ሰው እኔና አንቺ ሊያለያየን ነው በነገራችን ላይ ጥቁሩን ነጭ ብሎ ያሳምንሻል ኦኬ እሺ አልኩት እኔ የሁለት ወር እርጉዙኜ ካንቺ ውጪ 6 ሴቶች አርግዟሉ ብሎ ወሬ ሰማሁንም ስጠይቀው ውሸት ነው አለ ምንም በቃ ቁርአን ሰጣው ቁርአን ይዘግሪ ይሄንን የሰማሁት ከጓደኞቼ ኦኬ ጓደኞችሽ ድሮ ያውቁት ነበር አንቺን ከማግባቱ በፊት እሱን አያውቁትም ነበር አያውቁትም አዲስ ነው ለዛ ሀገር ለዱባይ ኦኬ
አንቺን እንዳገባ ዲቴል ስለሱ አወቁ። አዎ ያውቃሉ። በቃ እዛ ሰፈር ውስጥ የታወቀ ሆነ። በቃ ፌመስ ነው የሆነው። በቃ ብር አለው ሲባል ሁሉም ሰው ግር ነው ያለበት። እኔ እውነት ለመናገር ገና ለገና እሱ አውስትራሊያ ወስደኛል ብዬ አይደለም የቀረብኩት። በሀብቱንም ደግሞ ሀብቱን አይቼ አይደለም የቀረብኩት። ስለምነኝ አይ እምቢ ብየዋለሁ። ልክፈትልሽ የፈለግሽው ምን ላድርግልሽ ስለኝ እምቢ ብየዋለሁ። ይሄ እውነት ነው። እያልን ቀጠልና ብለሽ የሚከፍትልሽን ነገር ሁላ እምቢ ብለሽ ምን ሆነሽ መኖር ነበር አላማሽ? በቤት ውስጥ ሚስት ብቻ ሆነሽ ለመኖር? በቃ እኔ ምን እንደሆንኩ አላውቅም፣ ምን እንዳለብኝ አላውቅም። በሰዓቱ እሺ ነው ያልኩት። አይ አልፈልግም፣ በቃ አያስፈልግም። በሰዓቱም ስለነበረኝ ይሁን አላውቅም። ኦኬ በቃ እያልኩ እኔም ደግሞ ቪዚት ነበረኝ። በቪዚት ነበረ ስራ የምሰራ 20 ድርሃም እየከፈልክ ግሎባል ቪሌጅ እየሰራው ነው የምሰራ በየቀኑ። ግን የማገኘው በ100 ብር ነው የተቀጠርኩት። 300 ብር ገቢ ነበረኝ በሰዓቱ። እዛ መሀል ላይ ነው ስራዬን አቆምኩት። ከሱ ጋር ስንገባ አቆምኩ። እያልኩ በቃ ዩኒቨርሲቲ ገባው። መጨረሻ ሰዓት ላይ እንዳይረዝምብን እሱም በቃ ሴቶች በጣም ታሪኩ ሊገባን ይገባል። እንዳታስቢ ስለመርዘሙ። እሺ ከዛም በቃ እዛም ሄደ ሴቶችን ነው እዚህም ሄደ ሴቶችን ነው የሚያስቀምጠው። ለአንዳንዳውም ካምፓኒ ልከፍት ነው ምን እያልኩ ነው እያለ ወንድሞችሽን አምጪ ከወንድሟ ጋር ቁጭ ብላ ነው ሙድ የምትይዝበት። እኔ ይህንን ታሪክ ከዛ በኋላ ነው እንኳን የሰማሁት። እያልን በቃ እሱም ዩኒቨርሲቲ ገባ፣ እናቱም ዩኒቨርሲቲ ገባች። ልጁም ከሌላ የወለደ ውጭ ላይ የወለደ እሱም አራታችንም ዩኒቨርሲቲ ገባን። ዩኒቨርሲቲ ወይ ዩኒቨርሲቲ? ዩኒቨርሲቲ ቀራማ ምን ማለት ነው? በአረብኛ የምታውቁት የቪዛ ገደብ። እኔ የ3 ወር ቪዛ ነበረ ያሰራሁት። አለቀ። አዎ አለቀ። በቀን ይቆጥራል። የነሱም እንደዛ የ1 ወር ነበረ ነፃ ቪዛ ኤርፖርት ላይ የምመታላቸው። ዩኒቨርሲቲ እንትን ይቃማችሁ አለቀ ሁላችሁ? አዎ ሲያልቅ ብቻ ከዚህ በሆቴል ስለሚሄድ ናይት ክለብ ስለሚሄድ ከብዙ ሰው ጋር ተዋወቀ። ከዛም በኋላ እኔ አላቅም አቡዳቢ ሄርንና አውትፓስ አሰራ። እኔ አውትፓስ መሆኑን አላቅም። እኔንም እነሱንም ዩኒቨርሲቲ አውትፓስ ተሰራልን። ትኬት ቆረጥንና ሁሉንም ነገር አስተካክላለሁ። በቃ በዚህም በዛም ስልኩን በጣም ነው የምፈትሽበት። ስቲል ነው አለ ቴሌግራም ላይ ነው ሴፍ የማደርገው። በጣም ነው የምፈትሽበት፣ በጣም ፈትሽበታለሁ። በቃ ሴቶች ነው እዛም ሴት አንቺ እርጉዝ ስትሆኚ ሌላም 5 ነው 4 ሴቶች እንዳረገዙ አሁንም ወሬ ነው የምትሰሚው ወይስ አንቺ እንደዚህ የደረሽበት ነገር አለ? ያየሽው ያነጋገርሻቸው ሴቶች? ምንም አላየሁበትም። እኔ ሴቶች ጋር እንደሚያወራ ከዛም በኋላ ደረስኩበት። ካረገዝኩም በኋላ ነው ይሄን ነገር ጓደኞች ከወሬ ወሬ እንጂ እንደዚህ ፊት ለፊት ሄደሽ ያናገርሻቸው ሰዎች የሉ። እኔም ልጠይቅ የሉ እንዴ? ቆይ እንጂ ትጨርስ ስዊቲ። ያ ቀጥ ፕሪንሰት እኔ እኮ መስመር እንዲላችሁ ነው። እሺ የምጠይቃት እሺ ስፈትሽበት አንዳም በር ላይ ደርሻለሁ ውጪልኝ ስላት እሱን ቴክስት አየሁትና ይሄ ምንድነው ታዲያ ብዬ ቀስቅሽ ያሳየሁት። አይ ጓደኛዬ ነው የፈለጋት እሱ ከሷ ጋራ ስለማይታወቅ ነው እኔ ላስተዋውቃቸው ነው እንጂ ለራሴ አይደለም ብሎ ካደ። እናቱም ነበረች ልጁም ነበረ በሰዓቱ። ከሌላ ነው ይሄ ልጅ የወለደው። እሱም አንድ ላይ ነው ያለነው የነበርነው በሰዓቱ። ከዛን እሺ አልኩት። ሁሉንም ነገር አስተካክላለሁ ብሎ ቃል ገባልኝ። በቃ እንሂድ ወደ ኢትዮጵያ፣ እዚህም ሰላም እየሆነ አይደለም እንሂድ ብሎ አውት ፓስ ተሰራለን። ሁላችንም ወጣን። ስንወጣ እንደገና ኢትዮጵያ ገባን። ከገባን በኋላ ወጣ ከሰፈር ልጆች ጋር ተሰብስቦ ሊጠጡ ወጡ። በነገራችን ላይ ሙስሊም ነው። ሊጠጡ ሲወጡ አንድኛው ጋራ ተነጋግሮ ነው በስልክ። እሷም ደግሞ የመጀመሪያው የልጁ እናት ውጭ ላይ የወለደችለት ከሷ ጋራ ተነጋገሩና
እሷ የሰፈር ልጆች ሰብስባ ስለሄደች ብሩ አልበቃቸውም እና ስልኩና ፓስፖርቱ ይያዝበታል እዛ መጠጥ ቤት ውስጥ። ከዛን ጓደኛ ጋር ይደውልና አንድ አረብ ጓደኛ አለው ኢትዮጵያ አብሮ አደጉ። እሱ የተወሰነ ብር ልክለትና ከፍሉና ይወጣሉ። እዛ ውስጥ አንድ ሴት እንታወቃታል። እሷ ደግሞ ልጅቷ የሶስት ልጅ እናት ናት። ቤቴ ድረስ አምጥታ እኩለ ወደ 10 ሰዓት አካባቢ ነው በላዳ አመጣችና ወርዶ ወደ ቤት ገባ። እሷ ወደ ቤቷ ሄደች። እሺ ይሄንን እንዴት አወቅሽ ካላችሁኝ ደግሞ በማግስቱ የልጅቷ ስልክ እቺ የድሮ የልጁ እናት የሰፈር ልጅ ሰብስባ አብሮ ሊጠጡ የወጡት የሷ ስልክም ተይዞባት ነበረ ናይት ክለብ ውስጥ ማለት ነው። እሷ በማግስቱ የሰፈር ሰው ትላልቅ ሰው ይዛ መጣች። ኢትዮጵያ ስንገባ እኔም እናቱም የመጀመሪያ ልጅም አንድ ቤት ውስጥ ነው የምንኖረው። የሰፈር ልጅ ሰብስባ መጣችና ይሄው ልጅሽ ጋር ማታ ወጠን እንደዚህ አርግቶ ስልኩም ተቀምጦ ነበር። የተወሰነ ጓደኛው ስለላከ ገንዘቡ ተከፍሎ እሱ የራሱን ስልክና ፓስፖርቱን ይዞ ወደ ቤት መጣ ብላ የኔ ስልክ ግን እዛ ቀረ። ከዛን እንዳሰማ ትላቸውና ይዛቸው ወጣ። እሱም ብር ትክፈል አላቅም። የልጅቷ ስልክ አልተመለሰላትም። እንደገና የሰፈር ጎረምሳ ሰብስባ ይዛ መጣች ቤት። በቃ እንደዚህ አረገችኝ ብሎ እኔ በነገራችን ላይ ሀደረኛ አልችልም። በሀደረኛ ነው የሚያወሩት። ኦኬ ገባ። ከዛን በቃ እያለ ይቀጥላል። ከዛችኛው የታወቃት ልጅ ጋር ግንኙነታቸው ይቀጥላል። ወዳው በቃ ወጣ። የዛኑ ቀን በማግስቱ የሰፈር ጎረምሳ ሰብስባ ትመጣለትና ያችኛዋ ራይድ ደውልና ወደዛችኛዋ የዛን ቀን የተዋወቃት በማታ ወደዛችኛዋ ይሄዳል። ቀረ ሄዶ እኔ የዛኔ የ3 ወር እርጉዝ ነበርኩ። እዚህኛዋ ጋር ገባ። በቃ ቀረ። እሷ ቤት ሄዶ ቀረ። ከዛን ደውልበታለሁ፣ ስልኩን አያነሳም። ደውላለሁ፣ ስልኩ አንዳንዴ ስጮፍ ነው። ከዛን ከሳምንት በኋላ ተመልሶ ይመጣል። የት ሄደክ ነው? አይ ጓደኛዬ ከውጭ መጣና ከሱ ጋር ሐረር ሂጄ ነው። ኧረ እባክህ እንደዛ ነው አልኩት። ኧረ አቡ የምትጨቃጨቂ ከሆነ እንዳውም በቃ ምናምን ብሎ ተጨቃጭቆ በቃ ተጣልተን ይሄዳል። ከዛም በኋላ እኔ ደግሞ እንዳጋጣሚ ነው ምንም ገንዘብ እጄ ላይ የለኝም። እርጉዝ ነኝ። ከእናቱ ጋር ቤት ውስጥ ልንስማማ አልቻልንም። አንድ ቤት ውስጥ ከአማች ጋር ስትኖሪ ከባድ ነው። ይሄ ሁላ ሲከናወን እዛው ዱባይ